ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመላው ዓለም የገናን በዓል ለሚያከብሩ የኢትዮጵያ ቤተሰቦች በሙሉ መልካም በዓል እንዲሆንላቸው ተመኝተዋል። ወቅቱ የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ሲሉም አውስተዋል። ስለ ኢትዮጵያ የውይይት መድረክ በታላቁ የኢትዮጵያ ህዳሴ ግድብ መገኛ ጉባ እየተካሄደ ነው። በመድረኩ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሐሰን እንዳሉት የኢትዮጵያ የመልማት ፍላጎት ፍሬ ወደ ተለያዩ ዘርፎች እንዲደርስ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ ጠቅሰዋል። ክልሉ ከራስ አልፎ ለሀገር መትረፍ የሚችልበትን እምቅ አቅም ከህብረተሰቡ ጋር በማስተሳሰር በትኩረት እየተሰራ እንደሚገኝም ተናግረዋል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤ እየተካሄደ ነው። የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ በዚህ ወቅት እንዳሉት በቅርቡ በክልሉ መንግስትና ታጣቂ ኃይሎች መካከል የተደረገው የሰላም ስምምነት ለክልሉ ህዝብ የሰላም ፍላጎት በእጅጉ ተስፋ ሰጪ መሆኑን አውስተዋል። 7ኛው ሀገራዊ ምርጫ ነጻ፣ ፍትሐዊና ዴሞክራሲያዊ እንዲሆን ሁሉም የበኩሉን ሚና እንዲወጣም ጠይቀዋል። በጉባኤው የተለያዩ አዋጆችና ሹመቶች ለምክር ቤቱ አባላት ቀርበው እንደሚጸድቁም ይጠበቃል።